የአብርሽ ታላቅ ወንድም ሄርሜላን በከባዱ አስጠነቀቃት። አዲስ መረጃ ይዤላችሁ መጥቻለሁ። እርግጠኛ ነኝ ይህን መረጃ የትም አልሰማችሁትም። የት ተገናኙ፣ እንዴት ተገናኙ፣ እንዲሁም ደግሞ ምን ከሄርሜላ ጋር የአብርሽ ታላቅ ወንድምና ሄርሜላ ምን አወሩ የሚሉትን ጠቅለል አድርጌ በዚህ ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ ሩታን የምትወዷት የምታከብሯት ሁልጊዜም የሩታንና የአብርሽን ሰላሙን መልካሙን ቅንቅኑን የምትመኙላቸው ውድ ቤተሰቦቼ የሰው ማደግ የሰው መነሳት የሰው ከፍ ማለት የሚያስደስታችሁ ቤተሰቦቼ እንደምን አላችሁ? ላይክ ሼር እና ሰብስክራይብ እያደረጋችሁ ቪዲዮን እንድትጀምሩት በፍቅር ስም ጠይቃለሁ። እንግዲህ ከሰሞኑ ብዙ መልካም ነገሮች ይፈጠራሉ ተብሎ እየተጠበቀ ነው። ይህም ይሁን እሰይበል የሚያሰኙ ነገሮች በአብርሽና በሩታ ዙሪያ እንደሚፈጠሩና አዲስ ነገር ጠብቁ እየተባለ መረጃ ከውስጥ መስመር እየደረሰን ነው። እኛም ደስ ብሎናል። እንግዲህ ከሰሞኑ ቪዲዮ ሁላችንም እንደተመለከትነው የአብርሽ ታላቅ ወንድም ሩታና አብርሽን ለማስማማት ብዙ ርቀት እየሄደ ብዙ ነገር እየለፋ እያደረገም ሩታን በአንድ በኩል ብቻዋን አብርሽንም እንደዚሁ በሌላ በኩል ብቻቸውን አውርቶ ከዛ ደግሞ ሁለቱ እሱ ባለበት አገናኝቷቸው ሁለቱን ሲያወራቸው ተመልክተናል። ከዚህም በኋላ አብርሽና ሩታ ብቻቸውን እንዳወሩና ጥሩ ነገሮችን ወይም ደግሞ ወደ ጥሩ ነገር የሚመራ ነገሮችና ተስፋ ያለው ነገሮችን እንዳወሩ ሩታም በስርዓት ተረጋግታ አብርሽን እንደሰማችው እንዲሁም ደግሞ አብርሽም ይሄ ነገር እሱ ቤተሰቤን እፈልጋለሁ፣ አንቺ የምትፈልጊ ከሆነ እኔ ለማስተካከል ፍቃደኛ ነኝ፣ አንቺ ብቻ ፍቃደኛ ሁኚ ብሎ በዚህ ልክ ራሱን ግልጽ አድርጎ ሩታን እንዳወራት ተመልክተናል። ዛሬ ደግሞ እንግዲህ የአብርሽ ታላቅ ወንድም ሄርሜላን በአካል ሄዱ እቤቷ ድረስ ሄዱ እንዳወሩና ሄርሜላን በከባዱ እንዳስጠነቀቃት ከዚህ በኋላ የወንድሜ ህይወት ውስጥ እንድትገቢ በፍጹም አልፈልግም፣ ከወንድሜም ከኔ ቤተሰቦችም ከሩታም ከምናቃቸው በዙሪያችንም ካሉ ሰዎች ሁሉ ከዚህ በኋላ እንድትርቂ እፈልጋለሁ። ከዚህ በኋላ ያንቺን ስም ያንቺን ነገር አንቺንም ቢሆን አብርሽ አካባቢ በፍጹም ላይ አልፈልግም ብሎ በከባዱ ሄርሜላን አስጠንቅቋታል። ሄርሜላም የአብርሽ ወንድም እቤቷ ድረስ ያውም ደግሞ የቤተሰቦቿ ቤት ጋር ሆና ሳለ መጥቶ በድፍረት ማውራቱ እጅግ በጣም ገርሟትና አናዷትም ነበር። ይህም ደግሞ ትንሽ እንድትፈራም አድርጓታል። ከውስጥ እንግዲህ በደረሰን መረጃ መሰረት እዚህ ድረስ ልትመጣ አይገባክም፣ እንዴት ደፍረህ ቤቴ ድረስ ትመጣለህ ብላ ሄርሜላ የአብርሽን ወንድም ተናግረዋለች። የአብርሽ ወንድምም እንግዲህ አንቺ ደፍረሽ የወንድሜ ቤት ሚስቱ እያለች ሚስቱና እሱ ልጃቸውን የሚያሳድጉበት ቤት ደፍረሽ ሄደሻል እና ይህን ማድረጌ አይግረምሽ። ከዚህም በኋላ ቢሆን ይህን ስራሽን የማታቆሚ ከሆነ ከቤተሰቦችሽና በዙሪያሽ ካሉ ሰዎች ጋር ጭምር እነጋገራለሁ። በዚህ ብቻ የማበቃ አይደለሁም። ምክንያቱም ደግሞ የሁለቱን ህይወት የሩታና የአብርሽን ህይወት በከባዱ እየበጠበጥሽ ያለሽው አንቺ ነሽ። የሰው ህይወት ውስጥ የገባሽው አንቺ ነሽ። የሰው ህይወት ውስጥ ባትገቢ ኖሮ እኔና አንቺን በፍጹም የሚያገናኘንም የሚያደራርሰንም ነገር አልነበረም። ሆኖም ግን አንቺ እያደረግሽ ያለሽው ነገር ሁለቱ ጭራሽ እንዲለያዩ ነው። ምንም መልካም ብትመሲም ብዙ ነገሮችን ለማድረግ አብርሃምንም እንደምትደግፊው ከሱ ጎን እንደሆንሽን ብታስመሲም ምንጊዜም ሴት ነሽና ማንም ወንድ ልጅ ከትዳሩ በላይ ምንም ነገር ሌላ ነገር እንደማያስፈልገውና ከትዳሩ በላይ የሁሉ ነገሮች ወይም ደግሞ ትዳሩን የሚበጠብጡ ነገሮች ልክ እንዳልሆኑ ይገባሻል። ይህን ነገር የምታደርጊው ሆን ብለሽና አውቀሽ ነው። ስለዚህ እኔ ደግሞ ይህ ሲሆን በአንቺ ምክንያት ሩታና አብርሃም ሲበጣበጡ ቁጭ ብዬ የማይሰው አይደለሁም። ስለዚህ ይህን ድርጊትሽን ማቆም አለብሽ። ይሄን ማታርጊ ከሆነ ያንቺን ክብር ብቻ አይደለም ቤተሰቦችሽንም ጭምር ሄጄ መከበር ማለት ምን ማለት እንደሆነ ገና አሳይሻለሁ ብሎ በከባዱ እንዳስፈራራት እንደዛተባት ሁለተኛ አጠገባቸው ድርሽ እንዳትይ አብርሃም ጋር በምንም ታምር ላይሽ አልፈልግም፣ አብርሃም ባለበት አንቺን ላይሽ አልፈልግም፣ ክብርሽን ጠብቀሽ እንደ ሴት ልጅ ተቀመጪ፣ ላንቺስ ቢሆን እንደዚህ አይነት ወንድ እንዴት ይጠቅመኛል ብለሽ ታስቢያለሽ? ትዳር ያለው ወንድ
ሁለት ሀሳቢ የሆነ ወንድ እንደዚህ አብርሃም በመሃል እየተወዛገበ ባለበት ጊዜ ምንም ቢሆን ልጅ ወልዷል። ልጁን ትቶ ቤተሰቡን ትቶ ከሁሉም ከልጁም ከቤተሰቡም ከእናት ከአባቱ ከሚስቱ ከልጁ እንዴት እኔን ይመርጠኛል? ከነሱ ሁላ ትቶ እነዛን ሁላ ሰዎች ህይወት ውስጥ መስዋዕት አድርጎ እኔን ይመርጠኛል ብለሽ እንዴት ታስቢያለሽ? ይህ ሞኝነት አይደለም ወይ? ነገ አንቺም ሴት ነሽ፣ ሴት ልጅ ነሽ። ነገ እድሜሽ ያልፋል፣ ታረጃለሽ፣ ታድጊያለሽ እና የማይሆን ሰው ላይ ተስፋሽን እንዴት ተስፋ ሰጠሽ? እስካሁን የማይሆን ሰው ላይ ጊዜሽን ለምን ታቃጥያለሽ? እንደ ታላቅሽ ይህ ነገር አይጠቅምሽምና ከዚህ በኋላ የራስሽን ህይወት እንድታስተካኪ እመክርሻለሁ። አይ ካልሽ ግን የግዴን አንቺን ህይወት ውስጥ ገብቼ አንቺ አብርሃምንና የሩታን ህይወት እንደበጠበጥሽ ይህን ነገር ላስቆምሽ ግዴታዬ ነውና አሁን ላይ የምልሽን ስሚኝ። ክብር ካልሽ ደግሞ መጀመሪያ ቤተሰቦችሽን አከብራለሁ ካልሽ ማድረግም ያለብሽ አሁን የነገርኩሽን ነው። ቤተሰቦችሽን የምታከብሪ ከሆነ እኔ ሳሉን ራስሽ ነሽ ቤተሰቦችሽን ያስደፈርሻቸው። እኔ አንቺ ቤት መምጣቴ ቤተሰቦችሽን ሊያስደፍር አይችልም። ሆኖም ግን አንቺ የምታደርጊው ነገርና በየሚዲያው በየሶሻል ሚዲያው የሚታዩት ነገሮች የማን ልጅ የከሌ ልጅ ያስብልሻል እና አርፈሽ ብትቀመጭ ይሻላል ብሎ የአብርሽ ወንድም በከባዱ በአሁኑ ሄርሜላን አስጠንቅቋታል። ሄርሜላም እንግዲህ እንደተነገረን ከሆነ የሰጠችው ምላሽ እኔ ብቻ ፈልጌ አይደለም፣ አብርሃም እራሱ እኔ ጋ ይመጣል። እሱ እኔ ጋ በሚመጣበት ሰዓት ደግሞ አይም እምቢም ልለው አልችልም። ምክንያቱም እኔ ለአብርሃም ያለኝን ነገር ሁሉም የሚያውቀው ነገር ነው። አብርሃም እኔና እሱ ብዙ ነገር በሆነበት ሰዓት ሰው በሚያስፈልገው ሰዓት አገዝኩት እንጂ ሌላ ያደረኩት ነገር የለም እና አሁንም ቢሆን እሱ ሲጠራኝ እምቢ ማለት አልሄድም ማለት አልችልም። እንዴት ብዬ ነው አልሄድም የምለው ብላ መልሳለች። የአብርሃም ታላቅ ወንድምም አታስቢ፣ እሱ ካሁን በኋላ አንቺ ጋር ሊደውርልሽ አይችልም። ለዛ ነው እኔ ህይወትሽን አስተካኪ፣ ነገሽን አስቢ፣ ሁልጊዜ ዛሬ መጣ ነገ ሄደ ከሚባል ሰው ጋር አትሁኚ ያልኩሽ ብሎ መልሶላት በከባዱም አስጠንቅቋት ከቤቷ ወጥቷል ማለት ነው። እንግዲህ ሩታና አብርሃም ብዙ ነገሮችን አሳልፈዋል። በጣም ብዙ ጥሩ ነገሮች ደግሞ በጣም በዛውም ልክ ደግሞ ሩታን ሊያሳዘኑ ብዙ ነገሮች በመካከላቸው ነበረ። አሁን ግን የአብርሃም ታላቅ ወንድም መምጣቱ አብርሃምንም የሚሰማው እንዲሁም ደግሞ በሱም ሳይድ ያለውን ነገር የሚረዳለት ሆኖም ግን ደግሞ የሚቆጣው ተው የሚለው ትክክለኛ ሰው ወደ ህይወታቸው የገባ ይመስላል። የሶስተኛ ወገን ጣልቃ ገብነት ምንም ጊዜ ቢሆን አስፈላጊ ባይሆንም በእነሱ ጉዳይ ግን ሁለቱ ብቻቸውን እንዲነጋገሩና ጣልቃ ማንም ሳይገባ ሁለታችሁን ላገናኝ ያለው የአብርሃም ታላቅ ወንድም ግን ጥሩ ስራን እየሰራ ነው። እውነትም ደግሞ ለአብርሃም ትልቅ መከታ ነው የሆነ ነው። ሩታም የምታገብረው አብርሃምም የሚያከብረው እንዲሁም ደግሞ በዙሪያው ያሉ ሰዎችም የሚያከብሩት ሰው ነውና ብዙ ነገሩን ስራውን ህይወቱን ትቶ ነው የመጣውና በአሁኑ ጥሩ መረጃ እንደምንሰማ ጥሩ ነገር እንደምንጠብቅ ተስፋ እናደርጋለን። መልካም ነገሮች ወደ አብርሃምና ወደ ሩታ የሚመጡ ይመስላሉ። እንግዲህ እኛም መልካሙን ጥሩን እንመኛለን። ውድ ቤተሰቦቼ ላይክ፣ ሼር እና ሰብስክራይብ ማድረግ እና የሁልጊዜ መገዛችሁ አይለየኝ በማለት የዛሬውን በዚያ ያበቃለሁ። ሰላም ቆዩ።